ሄሎ ኤንድ ዌልካም። ባለፉት ቪዲዮዎች እንግዲህ የቻፕተር ፎርን ፓርት 1 እና ፓርት 2 ነው አይተናል። ዛሬ ደግሞ የመጨረሻውን ፓርት 3 የምናይ ይሆናል። 4.6 አንደርስታንዲንግ ገቨርንመንት ዋት ኢዝ ገቨርንመንት ለሚለው ጥያቄ ገቨርንመንትን ዲፋይን ሲያደርግ ሞጁሉ ይህንን ያስቀምጣል። ገቨርንመንት ማለት ባጭሩ በቀላሉ ኦርደርን ለመጠበቅ ሰዎችን የሚገዛና የሚቆጣጠር ሲስተም እንደማለት ነው። ገቨርንመንት ጥሩ አሪፍ እንዲሰራ ሁለት ነገሮች ያስፈልጉታል፣ አውቶሪቲ እና ሌጂቲመሲ። አንደኛ አውቶሪቲ ነው። አውቶሪቲ ስልጣን ማለት ነው። ሰዎች እንዲታዘዙት እና ህግን እንዲያከብሩ ፓወር ሊኖረው ይገባል። ይህ ግን ሌጂቲመሲ ህጋዊ መሆን አለበት የሚል ነው። ሁለተኛ ሌጂቲመሲ ነው። ሌጂቲመሲ ማለት ሰዎች መንግስትን እሺ ብለው የመምራት መብት አለው ብለው ሲያምኑና ህጉን በፈቃደኝነት ሲከተሉ ነው። ለምሳሌ አንድ ትምህርት ቤት አንዱን አስተማሪ የሆነን ክላስ እንዲያስተምር ይቀጥሯል እንበል። ተማሪዎቹ ትዕዛዙን ያከብራሉ፣ ምክንያቱም ሌጂቲሜሲ አለው። ነገር ግን አንድ ሰው ዝም ብሎ ክላስ ገብቶ ትዕዛዝ ቢሰጥ ተማሪዎቹ ላያዳምጡት ይችላሉ፣ ምክንያቱም ሌጂቲሜሲ የለውም። ሌጂቲሜሲ የሚለው ቃል ከላቲን ሌጂቲሜን ከሚለው ቃል የመጣ ሲሆን ቱ ዲክሌር ሌውፉል ማለት እንችላለን፣ ወይንም ራይትፉልነስ ማለት እንችላለን። ሌላው ሀሳብ ደግሞ ፐርፐዝ ኤንድ ፈንክሽንስ ኦፍ ገቨርንመንት የሚል ነው። የአንድ ገቨርንመንት ዋና ዓላማው የሰዎችን መብት መጠበቅና ፍትህን ማስፈን። በጊዜ ሂደት ግን ኃላፊነቱ እየሰፋ ሄዷል። በተለይ ደግሞ ማህበረሰብ፣ ፖለቲካ፣ ኢኮኖሚ በማሳደግ ላይ ዋና ዋና የገቨርንመንት ፐርፐዝ እና ፈንክሽኖችን እኔ አንደኛ ሰልፍ ፕሪዘርቬሽን ነው። ይህ ማለት ለህዝቦቹ ደህንነትና ኦርደርን መጠበቅ እንደማለት ነው። እንዲሁም ከውጭ ጠላት ራስን መከላከል፣ ራስን ፕሪዘርቭ ማድረግ ማለት ነው። ሁለተኛ ዲስትሪቢዩሽን ኤንድ ሬጉሌሽን ኦፍ ሪሶርስስ፣ ገቨርንመንት እንዴት መኒ፣ ላንድ የመሳሰሉትን ሪሶርሶቹን እንዴት ነው ማኔጅ የሚያደርገው የሚለውን ነው። እንዲሁም ማኔጅመንት ኦፍ ኮንፍሊክት፣ ፉልፊልመንት ኦፍ ሶሻል ኦር ግሩፕ አስፓይሬሽንስ፣ ጎል ያላቸውን እነሱን ማገዝ፣ ጎል ያላቸው ግሩፖች ካሉ ያንን ዓላማቸውን እንዲያሳኩ ማገዝ፣ ፕሮቴክሽን ኦፍ ራይትስ ኦፍ ሲቲዘንስ፣ ፕሮቴክሽን ኦፍ ፕሮፐርቲ፣ ኢምፕሊሜንቴሽንስ ኦፍ ሞራል ኮንዲሽንስ፣ ፕሮቫይዲንግ ጉድስ ኤንድ ሰርቪስስ ማለት ነው። እነዚህ እንግዲህ ምንድናቸው? የገቨርንመንት ዋና ዓላማ ናቸው ማለት ነው። ቀጣዩ ቶፒክ ደግሞ 4.7 አንደርስታንዲንግ ሲቲዝንሺፕ ነው። የመጀመሪያው ሲቲዝንሺፕ ራሱ ምንድን ነው? ዲፋይኒንግ ሲቲዝንሺፕ። ሲቲዝን ማለት የፐርሰን ሁ ኢዝ ኤ ሌጋል ሜምበር ኦፍ ፓርቲኩላር ስቴት ኤንድ ዋን ሁ ኦውስ አሌጂያንስ ቱ ዛት ስቴት። ማለትም ዜጋ ማለት የሆነ ሀገር ሌጋል አባል የሆነና ለዛም ሀገር ሎያሊቲ ታማኝነት የሰጠ ማለት ነው። ሶ ሲቲዝንሺፕ ማለት የአንድ ፓርቲኩላር ስቴት አባል ነው ወይስ አይደለም የምንለው የምንለይበት ነው ማለት ነው። የሲቲዝንሺፕ ሀሳብ ከማህበረሰብ ከቦታ ቦታ ከታሪክ ከፖለቲካ እይታ የሚለያይ ቢሆንም የጋራ የሚያደርጋቸው ነገሮች አሉ። ለምሳሌ መብት፣ ግዴታ፣ አይደንቲቲ፣ ፓርቲሲፔሽን ምናምን ማለት ነው። በጥቅሉ የሲቲዝንሺፕ ዋና አስፔክቶችና ፊቸሮችን ደግሞ እኔ አንደኛ ሲቲዝንሺፕ አስ ስታተስ ኦፍ ራይትስ። ይህ ማለት ሲቲዝን መሆን አውቶማቲካሊ አንድን ሰው የሆነ መብቶችን ያሰጡታል የሚል ነው። እንደ ሆፎልድ ያሉ ሳይንቲስቶችን አራት የራይት መብት ኮምፖነንቶችን ይጠቅሳሉ። ሆፎልዲያን ኢንሲደንስ ስም በመባል ይጠራሉ። አንደኛ ላይቤሪቲ ራይት ነው። ይሄ ለሌላው ሰው ሳያስፈልግ ሁለተኛ ሰው ሳያስፈልግ ራሱን ችሎ አክት የሚያደርግበት ነው። ለምሳሌ የመንቀሳቀስ መብት፣ ይህን መብት ማንም ሰው አያስፈልግም ወይ የሆነ ሁለተኛ ሰው ምናምን ነገር የለም። ሰውየው ራሱ የሚያደርገው ነገር ነውና ማንም ሰው ሊቀማውና ሊወስድበት አይገባም። ሁለተኛው ክሌም ራይት ነው። ይሄ ደግሞ የላይቤሪቲ ራይት ተቃራኒ ነው። ኃላፊነቱ በሌላ ሰውዬ ላይ ያለ ነው። ይህ መብት ብዙ ጊዜ የሆነ የሚሞላው ሰው ያስፈልጋል። ማለትም መንግስት ወይም ኢንዲቪዥዋል ሰው ሊሆን ይችላል። ለምሳሌ እኔ ትምህርት የማግኘት መብት ክሌም ራይት ነው፣ ምክንያቱም መንግስት ይህንን አገልግሎ ማቅረብ ስላለበት ማለት ነው። ላይቤሪቲ ራይት እና ክሌም ራይት ፕራይመሪ ሩል ይባላሉ። የተቀሩት ሁለቱ ደግሞ ሰከንዳሪ ሩል ይባላሉ። ሶስተኛው ፓወር ራይት ነው። ይሄ ደግሞ የግለሰብም ሆነ የተቋም ፓወር ባለክ ነገር ላይ ያለክ መብት ነው። ለምሳሌ አንድ ሰው ያለውን ንብረት የመሸጥ ትራንስፈር የማድረግ ፓወር አለው። ኢቭን ዜግነቱን የመልቀቅ ፓወር ራሱ አለው ማለት እንችላለን። ከፓወር ራይቶች ውስጥ ለምሳሌ መንግስትም ህግን የማጽደቅ ፓወር አለው። በጥቅሉ ፓወር ማለት ምንድነው? የግለሰብም ሆነ የተቋም የሆነ ፓወር ካለክ በዛ ነገር ላይ ያለክ መብት ማለት ነው። ንብረት ካለኝ ያንን ነገር በዛ በንብረቴ ፓወር መቀየር መሸጥ ምናምን እችላለሁ ማለት ነው። አራተኛው ኢሚኒቲ ራይት ነው። ይሄ ደግሞ ሌላኛው አካል ላይ ያለውን ፓወር የሚያሳጣ ነው። የፓወር ራይት ተቃራኒ ነው ማለት እንችላለን። ማለትም ግለሰቡ መብቱን ከመንጠቅ የሚጠብቅ ነው። የፓወር ራይት ተቃራኒ ነው ብለን
ለምሳሌ ሲቪል ሰርቫንት መንግስት በመቀየሩ ብቻ ከስራ ያለመባረር መብት ሊኖራቸው ይችላል። ኢሚኒቲ ራይት ይህንን ይመስላል ማለት ነው። ኢሚኒቲ ራይት ምንድነው? ፓወርን የሆነ ሰውዬ ፓወር ካለው ያንን ፓወር ኤክሰሲቭሊ እንዳይጠቀመው የሚያሳጣ ነው ማለት ነው። ለምሳሌ የመንግስት ሰራተኞች ምናምን መንግስት በተቀየረ ቁጥር ብቻ ከስራ መባረር አለባቸው የሚለውን እንደዛ የሚል ሰው ካለ ያንን የማባረሩን ፓወር መውሰድ ማለት ነው። እነዚህ አራቱ እንግዲህ የኮምፖነንቶቹ ብሎ የጠቀሳቸው ናቸው ማለት ነው። ሌላ ሁለተኛው ደግሞ ሜምበርሺፕ ኤንድ አይደንቲቲ ነው። ሲቲዝንሺፕ የአንድ የፖለቲካል ኮሚኒቲ አባል መሆን ነው ብለን መግለጽም እንችላለን። ተመሳሳይ አይደንቲቲ ሼር የሚያደርጉ ተመሳሳይ ቋንቋ፣ ታሪክ፣ ባህልን ሼር የሚያደርጉ ናቸው ማለት እንችላለን። ሶስተኛ ፓርቲሲፔሽን ነው። ፓርቲሲፔሽን የሲቲዝንሺፕ ቁልፍ ነው። ይህ እንግዲህ ሰዎች የተለያየ አፕሮቾችን ይጠቀማሉ። አንዳንዶቹ በራሳቸው ላይፍ ላይ ብቻ ፎከስ በማድረግ ሚኒማሊስት አፕሮች ሲሆኑ፣ ሌሎች ደግሞ አክቲቭ የሆኑና ንቁ ተሳትፎ የሚያደርጉ ማክሲማሊስት የሚባሉም አሉ። ፓርቲሲፔሽንም አንዱ የሲቲዝንሺፕ ፊቸር ነው ማለት ነው። አራተኛ ኢንክሉዥን ኤንድ ኤክስክሉዥን፣ ሀገር ውስጥ የሚኖር በሙሉ ዜጋ አይደለም። ለምሳሌ የውጭ ሰው ኢትዮጵያ ውስጥ ቪዛ ኖሮት እየሰራ ሊኖር ይችላል። መንቀሳቀስ፣ መኖር፣ ህጋዊ ሆኖ የመኖር መብት አለው። ነገር ግን የመምረጥ መመረጥ መብት፣ ፖለቲካል ስልጣን የመያዝ መብት ምናምን ግን የለውም። እና ሲቲዝንሺፕ ምንድነው? የሆነን መብቶችን ለዛ ዜጋ ለሆኑት ይሰጣል ማለት ነው። የዛ ሀገር የሆነ ሰው መምረጥ ግን ይችላል። ሁለቱም ህግን መከተል ቢኖርባቸውም ግን ዜጋ የሆነ ሰው ተጨማሪ ፕሪቪሌጅ አለው ማለት ነው። ሲቲዝንሺፕ ባይዘው ለተቋማትም አፕላይ ይደረጋል። ኮርፖሬት ሲቲዝንሺፕ ይባላል። እነዚህ ካምፓኒዎችም እንደ ግለሰብ ግብር ይከፍላሉ፣ አካባቢን ይጠብቃሉ፣ ምናምን ህግንም ያከብራሉ ማለት ነው። በዚህ ግሎባላይዜሽን ዘመን ሲቲዝን የሚለው በተለየ መልኩ መጠቀም ተጀምሯል። ለምሳሌ ግሎባል ሲቲዝንስ ኦር ኮስሞፖሊቲካል ሲቲዝንስ ይባላል። ይሄ ዓለም ላይ ያለውን ሰው በሙሉ የሚመለከት ነው ማለት እንችላለን። ቀጣዩ ቶፒክ ደግሞ ቲዮራይዚንግ ሲቲዝንሺፕ የሚል። ሲቲዝንሺፕ ፊክስድ እና ፐርማነንት የሆነ ሀሳብ ይጠቃል። ከባህል ታሪክ ሼፕ የሚደራረግና የሚቀያየር ነገር ነው። ስለ ሲቲዝንሺፕ ያሉት አፕሮቾችን በዚህ ሰብ ቶፒክ ላይ እናያለን። አራት የሚሆኑ አፕሮቾች አሉ። አንደኛ ሲቲዝንሺፕ ኢን ሊበራል ቶትስ። ሊበራሊዝም ኢንዲቪዥዋልን ሴንተር ላይ የሚያስቀምጥ ነው። የሊበራል ቲዎሪዎች ሀሳብን ኢንዲቪዥዋል ፍሪደም ሃይስት ፖለቲካል ቫሊዩ አድርጎ ነው የሚያስበው። ኢንዲቪዥዋል ፍሪደም ላይ በጣም ፎከስ ያደርጋሉ። አንድ ሰው የራሱን ላይፍ በመወሰን ውስጥ ፍሪ መሆን አለበት ይላሉ። የሊበራሊዝም መስራች ጆን ሎክ ነው የሚባለው። ኢንዲቪዥዋልስ ናቹራል ሎዎችን ሪኮግናይዝ የማድረግ ናቹራል ሪዝን ችሎታ አላቸውን ብለው ይላሉ። ስለዚህ ሲቪል ሶሳይቲን ይፈጥራሉ ማለት ነው። በራሳቸው ናቹራሊ ሪዝን የሚያደርጉ እና ናቹራል ሎዎችን ሪኮግናይዝ የሚያደርጉ ሲቪል ሶሳይቲን ይፈጥራሉ በማለት አርጊው ያደርጋሉ። በሊበራሊዝም ውስጥ የስቴት ሚና ሚኒማል ነው፣ ኢንዲቪዥዋል ራይት እና ፍሪደምን ለመጠበቅ ማለት ነው። ሊበራል ገቨርንመንት በዋነኝነት 3 ፕሪንሲፕሎች ነው ያሉት። ኢኳሊቲ፣ ዲው ፕሮሰስ፣ ፌርነስ በሆነ መልኩ ትሪት ማድረግ እና ሙቹዋል ኮንሰንት፣ በስቴት እና በኢንዲቪዥዋል መካከል ስምምነት ኮንሰንት መኖር ነው። ነገር ግን ሊበራል ቲዮሪ ብዙ ክሪቲሲዝም ትችቶችን አስተናግደዋል። በተለይ ደግሞ ኢንዲቪዥዋሊዝም በጣም ራስ ላይ ብቻ ፎከስ በማድረጉ በጣም ብዙ ትችቶች መጥተውበታል። በዋነኝነት ፍሪ ራይደር ኢሹ ነው። ይህ ማለት ለማህበረሰቡ ካሉ ነገራቶች ላይ ከፐብሊክ ጉድስ ጥቅም ወስደው ምንም አይነት ነገር ኮንትሪቢዩት አለማድረግ ነው። ማለትም ኢንዲቪዥዋሊዝም ላይ ፎከስ የሚያደርግ ከሆነ እኔ ብቻ ልጠቀም አይነት ነገር ነው እና ለማህበረሰቡ ምን ኮንትሪቢዩት ያደርጋል የሚለው ጥያቄ ሆኗል። እንዲሁም ትራጀዲ ኦፍ ዘ ኮመን የሚባለው አንድ ግለሰብ የራሱ ጥቅም ላይ ብቻ ፎከስ የሚያደርግ ከሆነ የጋራ ሪሶርሳችንን በአግባቡ መጠቀም አንችልም። ለምሳሌ ኢንቫይሮንመንት ምናምን የሚሉትን እነዚህ የጋራ ነገራቶችንን ሪሶርሳችንን መጠቀም አንችልም፣ በአግባቡ መጠቀም አንችልም ይላሉ። ክሪቲሲዝም ደግሞ ሊበራሊዝም ኢንዲቪዥዋልስ ራሽናል እና አውቶኖመስ ናቸው ብሎ ነው የሚያስበው። ነገር ግን ኢንዲቪዥዋል ሰዎች የግል ውሳኔያቸው በተለያየ ነገር ተጽዕኖ ውስጥ ሊወድቅ ይችላል። ለምሳሌ የተሳሳተ መረጃ ሊኖራቸው ይችላል፣ የሆነ ስሜታዊ ሆኖ ሊወስኑ ይችላሉ። ይህ ደግሞ የሊበራል ሶሳይቲ ውስጥ ኢንዲቪዥዋልስ የሚወስኑት ውሳኔ ምን ያክል ፒውር እና ታማኝ ነው የሚለውን ጥያቄ ውስጥ ይከቷል። ሌላ ክሪቲሲዝም ደግሞ ሊበራሊዝም ለኢንዲቪዥዋልስ ብዙ መብቶችን ይሰጣል። ከእነሱ ውስጥም ፖለቲካል ውስጥ አለመሳተፍንም ይጨምራል። ሁሉም ራሱ ላይ ብቻ ፎከስ አድርጎ የሚኖር ከሆነ ለማህበረሰቡ ለፐብሊክ ጉዳዮች ትኩረት የሚሰጥ ሰው አይኖርም። ምርጫ የሚመርጥ ምን ፖለቲካ ውስጥ የሚሳተፍ ምናምን ማለት ነው። ይህ ደግሞ ፓወር ስልጣን በትንሽ ሰዎች ላይ ብቻ ኮንሰንትሬት እንዲያደርግ በማድረግ ዲሞክራሲን ጥያቄ ውስጥ የሚከት ነው። እንዲሁም ሊበራሊዝም የኢኒኳሊቲ ችግር አለበትም ብለው ይላሉ። ሊበራሊዝም ኢኳሊቲና ያተኩሩም ኢኮኖሚክ እና ሶሳይቲ ኢኒኳሊቲ እንዲፈጠር ያደርጋል። ይህ ደግሞ በኢንዲቪዥዋል ሊበራል
ይህ ደግሞ በኢንዲቪዥዋል ላይቢሊቲ እና በጣም ሊሚትድ የሆነ ስቴት ከሚል አይዲያቸው የመነጨ ነው። በሊበራሊዝም ሲስተም ውስጥ ኢኒኳሊቲ ታለንት፣ ቾይስ እና ቫሊዩ ላይ የተመሰረተ የተፈጥሮ ውጤትም ተደርጎ ይታሰባል። ሶ ስትራክቸራል ዲስአድቫንቴጆችን እና ሲስተማቲክ የሆነ ቻሌንጆችን ችላ በማለት ማርጂናላይዝድ የሆኑ ግሩፖች በሆኑት ላይ ዜጋ እና ዜጋ ባልሆኑት መካከል ልዩነቱ በጣም የሚሰፋ ነው ማለት ነው። ሌላው ክሪቲሲዝም ደግሞ ሊበራል ስቴት ኒውትራል መሆን አለበት የሚሉት ነው። ይህ ጥሩ ሀሳብ ሆኖ የስቴት አቢሊቲ ችሎታን የሚገድብ ነው። የተለያየው ኢኒኳሊቲ ሊፈጥር ይችላል። እንዲሁም ማህበራዊ ችግሮችም ሊኖሩ ይችላሉ። ሶ ኒውትራሊቲ ወደ ሪያሊቲ ወደ እውነታው ዓለም ስንመጣ ግን እንደ ሊበራሊስቶች የሚሆን ነገር አይደለም ይላሉ። ማለትም አንድ መንግስት 100% ኒውትራል መሆን የለበትም፣ አንዳንዴ ጣልቃ እየገባ ነገራቶችን ማስተካከል አለበት በማለትም ይተቹታል። እነዚህ እንግዲህ ኮመን የሆኑ የሊበራል ሲቲዝንሺፕ ክሪቲሲዝም ትችቶች ናቸው ማለት ነው። ሁለተኛው ደግሞ ሲቲዝንሺፕ ኢን ኮሚኒቴሪያን ቶትስ የሚል ነው። ኮሚኒቴሪያኒዝም ፎከስ የሚያደርገው ሲቲዝንሺፕን ማህበረሰብን ካልቸር ውስጥ ትራዲሽን ውስጥ ዲፕሊ የገባ አድርጎ ነው። ኢንዲቪዥዋልም ሰልፍ ክሬትድ ሳይሆኑ ማህበረሰብ የሚቀርጻቸው ናቸው ይላሉ። ኮሚኒቴሪያኒዝም የሰዎች አይደንቲቲ ከወጡበት ኮሚኒቲ የመነጨ ነው ሲል በዚህ አመለካከትም ከግላዊ ፍሪደም የበለጠ ኮመን ጉድ የጋራ ጥቅም የበለጠ አስፈላጊ ነው ይለናል። ስቴትም ደግሞ ኒውትራል መሆን ሳይሆን የጋራ ጥቅሞችን ማስጠበቅ ይገባል ይላል። ነገር ግን ይህም ክሪቲሲዝም ትችቶች አሉት። ለምሳሌ የግል ፍሪደምን ሊጨቁን ይችላል የሚልም ጥያቄ ይነሳበታል። ማለትም ኮሚኒቴሪያኒዝም ብዙ ኮሚኒቲ ላይ ፎከስ የሚያደርግ ከሆነ በተወሰነ መልኩ ግላዊ ፍሪደምንም ሊጨቁን ይችላል ተብሎ ትችት ነገር ይነሳበታል። ሶስተኛው ደግሞ ሲቲዝንሺፕ ኢን ሪፐብሊካን ቶት ነው። ይህ ደግሞ ሁለቱንም ኢንዲቪዥዋል ራይትንም ኮሚኒቲ ሪስፖንሲቢሊቲንም ባላንስ የሚያደርግልን። ሪፐብሊካንም እውነተኛ ፍሪደም የሚመጣው ከፓርቲሲፔሽን እና ሰልፍ ገቨርንመንት ነው ይሉናል። ፐብሊክ ላይፍም ደግሞ ኢሴንሻል አስፈላጊ ነው፣ እርስ በርስ ኮኔክት እንድናደርግ የሚያደርግ ነው በማለት ፍሪደም ኢንዲቪዥዋል ፍሪደምንም ኮሚኒቲንም ባላንስ ለማድረግ የሚሞክሩ ናቸው። አራተኛው መልቲካልቸራል ሲቲዝንሺፕ ነው። ይህ ደግሞ በሞደርን ስቴቶች ላይ እየታየ ያለውን ዳይቨርሲቲ ለሱ ምላሽ የሚሰጥ ነው። ሲቲዝንሺፕ ኢንዲቪዥዋል ራይቶችን ብቻ መጠበቅ ሳይሆን ግሩፖችንም ሪኮግናይዝ ማድረግና መጠበቅ አለበት፣ በተለይ በታሪክ ውስጥ ማርጂናላይዝ የተደረጉ የነበሩትን ይለናል። እንግዲህ ሲቲዝንሺፕ ምንድን ነው፣ ሲቲዝንሺፕ ላይ ያሉ ቲዎሪዎች ምንድን ናቸው የሚሉትን አይተናል። በቀጣይ ደግሞ ሞድስ ኦር ዌይስ ኦፍ አኳይሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚሉትን እንዲህ ሲቲዝንሺፕን የምናገኝበትና የምናጣባቸው መንገዶች ምንድን ናቸው? የምናገኝባቸው መንገዶች ስናይ በዋነኝነት ሁለት መንገዶች አሉ። ባይበርዝ እና ናቹራላይዜሽን ሌጋል ፕሮሰስ ነው። ሲቲዝንሺፕ ባይበርዝ በሁለት ፕሪንሲፕሎች ላይ የተመሰረተ ነው። ይህ አሁን ፈተና ላይ ሊመጣ ይችላል፣ መያዝ አለባቸው። ጁስ ሶሊ እና ጁስ ሳንጁስ ይባላሉ። ጁስ ሶሊ ሎ ኦፍ ሶይል ማለት ነው። አንድ ሰው እዛ ሀገር ውስጥ በመወለዱ ብቻ የሚያገኘው ነው። ጀስ ሳንጉኒስ ማለት ደግሞ ራይት ኦፍ ብለድ ማለት እንችላለን። በወላጆቹ ናሽናሊቲ ላይ ተመስርቶ የሚሰጥ ነው። ለምሳሌ አንድ ልጅ ከፈረንሳይ ወላጆቹ በአሜሪካ ምድር ላይ ቢወለድ በጁስ ሶሊ ምክንያት አሜሪካዊ ይሆናል። በጁስ ሳንጉኒስ ምክንያት ደግሞ የፈረንሳይ ዜግነት ይኖረዋል ማለት ነው። ነገር ግን ጁስ ሶሊ ለአንዳንድ ህፃናት አፕላይ አያደርግም፣ ለዲፕሎማት እና እዛ ሀገር ላሉት ሪፊውጂ አውቶማቲካሊ አፕላይ አያደርግም። ይህ ኤክሰፕሽን ደግሞ ኤክስትራ ቴሪቶሪያሊቲ እና ኢንቫዮላቢሊቲ በሚባሉ ፕሪንሲፕሎች መሰረት ነው። ይህም ዲፕሎማት የውጭ ወካይ ናቸው፣ የሆነ ውክልና ያላቸው እና ሪፕሬዘንታቲቭ የሆኑትም ደግሞ እዛ ውጭ ላለው መንግስት ነው እና ይህንን ነገር ለመጠበቅ ታስቦም ነው። ሁለተኛ ካቴጎሪ ደግሞ ናቹራላይዜሽን ነው። ይህ ሌጋል ፕሮሰስን የሚከተል ሲሆን የውጭ ሰዎች የአንድ ሀገር ዜጋ እንዲሆኑ የሚያስችላቸው ነው። ይህም ብዙ መንገዶች አሉ። ለምሳሌ የሀገሬውን ሰው ማግባት፣ ሲቲዝንሺፕን እንደ ክብር ሲሰጥ አፕላይ አድርጎም ሊሆን ይችላል። ብቻ ብዙ መንገዶች ናቸው ያሉት። ነገር ግን ኢትዮጵያ ውስጥ ያሉት መንገዶች ምንድን ናቸው የሚሉትም እንዲህ 1930 በፊት ኢትዮጵያ ውስጥ ኦፊሻሊ ስለ ሲቲዝንሺፕ የሚያወራ ዶክመንት አልነበረም። ነገር ግን ከዛ በኋላ ኢትዮጵያ ናሽናሊቲ ሎ የሚል ተዘጋጅቷል። ሲቀጥል ደግሞ በሃውስ ኦፍ ፒፕል ሪፕሬዘንታቲቭ የተዘጋጀ ኢትዮጵያ ናሽናሊቲ ፕሮክላሜሽን በሚል ተቀይሯል። በዚህ መሰረት የኢትዮጵያ ዜግነት የምናገኝባቸው መንገዶች እንዲህ። አንደኛ አኩዜሽን ባይ ዲሴንት። ዲሴንት ማለት ዘር እንደማለት ነው። አኩዜሽን ባይ ዲሴንት ማለት ሁለቱም ወላጆቹ ወይንም አንድ ወላጁ ኢትዮጵያዊ ከሆነ
አውቶማቲካሊ ኢትዮጵያዊ ትሆናለህ ማለት ነው። ይህ ቤዚክ እና ናቹራል የሆነው መንገድ ነው። ወይንም ደግሞ ቤቢ ፋውንድ ኢን ኢትዮጵያ፣ ኢትዮጵያ ውስጥ የተገኘ ልጅም ወላጆቹ የማይታወቁ ከሆነ መንግስት ኢትዮጵያ አድርጎ ኮንሲደር ያደርገዋል። ነገር ግን ከሌላ ሀገር መሆኑ ከተረጋገጠ ግን ይሄ አይሆንም። በተጨማሪም ኢትዮጵያ ውስጥ ጁስ ሶል የላትም ብለናል። ማለትም በኢትዮጵያ ክልል ውስጥ የተወለደ ህፃን ሁሉ ኢትዮጵያዊ ነው አይባልም። ነገር ግን አንድ ህፃን አሜሪካ ውስጥ ቢወለድ አሜሪካ የጁስ ሶሊ ህግ አላት። ቅድመ አያቶቹ ምንም ይሁኑ አሜሪካ ምድር ላይ በመወለዱ ብቻ አሜሪካዊ ይሆናል ማለት ነው። ሁለተኛ ናቹራላይዜሽን ነው። ይህ ደግሞ የውጭ ዜጋ ሌጋል የሆኑ መስፈርቶችን አሟልቶ ምናምን የኢትዮጵያ ዜጋ ሲሆን ነው። ይህ ራሱ ብዙ መንገዶች አሉት። አንደኛ ግራንቶን አፕሊኬሽን ነው። ይህ የተቀመጡ 8 መስፈርቶች አሉ። እነሱን በማሟላት ሲቲዝን ለመሆን አፕላይ የሚያደርግበት ነው። መስፈርቶቹ ደግሞ ከ18 ዓመት በላይ መሆን፣ ኢትዮጵያ ውስጥ ቢያንስ ላለፉት 4 ዓመታት የኖረ መሆን አለበት፣ በቂና ሌጋል ህጋዊ የሆነ የገቢ ምንጭ ሊኖረው ይገባል፣ ኢትዮጵያዊ ቋንቋ የሚናገር መሆን አለበት፣ ጥሩ የሆነ ሞራል ካራክተር ሊኖረው ይገባል፣ ምንም አይነት የወንጀል ሪከርድ ሊኖረው አይገባም፣ የቀደመውን ዜግነት የለቀቀ ወይም መልቀቅ የሚችል መሆን አለበት፣ እንዲሁም የታማኝነት ቃል ኪዳንን መፈጸም አለበት የሚሉ ናቸው። ለምሳሌ አንድ ኬንያዊ ሰውዬ ኢትዮጵያ ውስጥ ለ4 ዓመት ከኖረ፣ አማርኛ መናገር ከቻለ፣ ህጋዊ ስራ ካለው እና እነዚህ መስፈርቶች ካሟላ ኢትዮጵያዊ ለመሆን አፕላይ ማድረግ ይችላል ማለት ነው። ሁለተኛው የናቹራላይዜሽን መንገድ ደግሞ ሜሬጅ ጋብቻ ነው። አንድ የውጭ ዜጋ ኢትዮጵያዊን ካገባ ሲቲዝን ለመሆን አፕላይ ማድረግ ይችላሉ ማለት ነው። መስፈርቶቹ ደግሞ ዘ ሜሬጅ መስት ቢ ሌጋል፣ ህጋዊ መሆን አለበት፣ ጋብቻው ቢያንስ 2 ዓመት የቆየ መሆን አለበት፣ ሰውየው ደግሞ ኢትዮጵያ ውስጥ አፕላይ ከማድረጓ በፊት 1 ዓመት መኖር አለባት ወይም አለበት፣ 18 ዓመት ያለፋቸው መሆን አለባቸው፣ ሞራሊ ጥሩ ሰው መሆን አለባቸው፣ እንዲሁም የታማኝነት ቃል ኪዳንን መጨረሻ ላይ መፈጸም አለባቸው። ለምሳሌ አንዲት የቱርክ ቸከስ ኢትዮጵያ ውስጥ አንዲትን ወጣት አግብታ ለ2 ዓመት ከኖሩ ለዜግነት አፕላይ ማድረግ ትችላለች ማለት ነው። ሶስተኛው አዶፕሽን ጉዲፈቻ የሚባለው ነው። ከውጭ የመጣ ልጅ ህጋዊ በሆነ መንገድ በኢትዮጵያ ወላጆቹ አዶፕት ከተደረገ ይሄ ልጅ ኢትዮጵያዊ መሆን ይችላል ማለት ነው። ይህም መስፈርቶች አሉት። ልጁ ከ18 ዓመት በታች መሆን አለበት፣ ከወላጆቹ ጋር ኢትዮጵያ ውስጥ መኖር አለበት፣ የበፊቱን ናሽናሊቲ የለቀቀ ወይንም ስቴትለስ መሆን አለበት፣ እንዲሁም አራተኛ ከሁለቱ ወላጆቹ አንዱ ኢትዮጵያዊ ካልሆነ ሪትን ፐርሚሽን ለልጁ ሊሰጠው ይገባል። ማለትም በጽሁፍ ነገር አዶፕት ያደረጉት ልጅ ኢትዮጵያዊ ዜግነት እንዲኖረው ፈቃደኝነታቸው ማረጋገጥ ነገር ማለት ነው። ለምሳሌ አንድ የፍሬንች ካፕሎች የ10 ዓመት ልጅን አዶፕት አደረጉና ወደ ኢትዮጵያ ሙቭ አደረጉ እንበል። አንድ ወላጅ ኢትዮጵያዊ ከሆነና ሪትን ፐርሚሽን ፈቃደኝነት ደግሞ ሌላኛው ወላጅ ለመጻፍ ከተስማሙ ልጁ ኢትዮጵያዊ መሆን ይችላል ማለት ነው። አራተኛ ደግሞ ስፔሻል ኮንትሪቢዩሽን። ይህ ደግሞ አንድ የውጭ ሰው ለሀገሪቱ አሜዚንግ ስፔሻል የሆነ ነገር ሲያበረክት ማለት ነው። ትልቅ ሳይንቲፊክ የሆነ ምርምር ሊሆን ይችላል፣ የሆነ ሁማኒቴሪያን ኮንትሪቢዩሽን፣ ኢኮኖሚካል የሆነ ነገር ሊሆን ይችላል። ካደረገ መንግስት ዳይሬክትሊ የተለመዱትን መስፈርቶች ሳያስፈልጉት ሲቲዝንሺፕን ሊሸልመው ይችላል ማለት ነው። ለምሳሌ አንድ የህንድ ዶክተር አዲስ የህክምና መሳሪያን ኢንቨንት በማድረግ የኢትዮጵያን ሆስፒታሎችን ቢጠቅምና ብዙ ላይፎች ላይ ፖዘቲቭ ተጽዕኖን ቢያመጣ የኢትዮጵያ ዜግነትን ጀባ ሊለው ይችላል ማለት ነው። አምስተኛ ሪአድሚሽን ኦር ሪስቶሬሽን ነው። ይህ እንግዲህ ቀድሞ የኢትዮጵያ ዜግነት የነበረው ሰው ናሽናሊቲውን ዜግነቱን ካጣ በኋላ ተመልሶ ማግኘት ከፈለገ ነው። ለምሳሌ አንድ የኢትዮጵያ ሰው ወደ ካናዳ ሄደና የካናዳ ዜግነት አግኝቶ ካናዲያን ሆነ። እናም ከዓመታት በኋላ ወደ ሀገሩ ተመልሶ ኢትዮጵያዊ ዜጋ መሆን ከፈለገ ኢትዮጵያዊ ዜግነቱን ለማስመለስ አፕላይ ማድረግ ይችላል ማለት ነው። በዚህ በሪአድሚሽን በሪስቶሬሽን መሰረት አንድ የውጭ ዜጋ የኢትዮጵያ ዜግነትን የሚያገኝበት መንገዶች ይህንን ይመስላሉ ማለት ነው። እንግዲህ አፕሊኬሽኑ ሰሚት የሚደረገው ደግሞ ለሴኩሪቲ ኢሚግሬሽን ኤንድ ሪፊጂ አፌርስ አውቶሪቲ ነው። ሲቀጥል ደግሞ አፕሊኬሽኑ 5 አባላት ባሉት ናሽናል አፌርስ ኮሚቴ ይገመገማል። ኮሚቴው አፕሩቭ ካደረገ በኋላ የታማኝነት ቃል ኪዳንን ኦዝ ኦፍ አሊጂያንስ ይፈጽማሉ ማለት ነው። ሌላው ቶፒክ ደግሞ ዱዋል ሲቲዝንሺፕ ነው። ይህ የሁለት ሀገር ዜጋ እንደመሆን ማለት ነው። ለምሳሌ አንድ አሜሪካን እየጎበኙ ያሉ የፈረንሳይ ቤተሰቦች በአሜሪካ ምድር ላይ ልጃቸውን ቢወሉ በጁስ ሶሊ መሰረት ያ ልጅ የአሜሪካ ዜግነት ሲኖረው በጁስ ሳንጉዊንስ መሰረት ደግሞ የፈረንሳይ ዜግነት ይኖረዋል ማለት ነው።
እንዲሁም የተለያዩ ሀገር ዜግነት ካላቸው ወላጆች የተወለደ ልጅም የሁለቱ ሀገር ዜግነት ሊኖረው ይችላል ማለት ነው። ነገር ግን ኢትዮጵያ ውስጥ ዱዋል ሲቲዝንሺፕ እየተከለከለ ነው። የሁለት ሀገር ዜጋ እሆናለሁ አሜሪካዊም ኢትዮጵያዊም ብትል የኢትዮጵያ ህገ መንግስት ኖ በማለት ይከለክልሃል ማለት ነው። አሁን ደግሞ እስኪ ዌይስ ኦፍ ሉዚንግ ሲቲዝንሺፕ የሚለውን እንዴ አንድ ሰው ዜግነቱን የሚያጣበት መንገዶች ምንድን ናቸው? ይህ ቮለንተሪ እና ኢንቮለንተሪ ራሱ ፈልጎም ሊሆን ይችላል፣ ሳይፈልግ መንግስት በግድ ሊወስድበትም ይችላል። እስኪ ዋና ዋና መንገዶችና ለኢትዮጵያን ይተገበራሉ አይተገበሩም የሚሉትን። አንደኛ ዴፕሪቬሽን ነው። ይሄ መንግስት ዜግነትህን ያላንተ ፈቃደኝነት ሲነጥቅክና ሲወስድብክ ነው። ሌሎች ሀገራት ላይ ዋነኛ ምክንያት የሚባሉት ለሌላ ሀገር ከሰለልክ፣ የሀገር ክህደት ከፈጸምክ ምናምን እና ደግሞ ከሀገርህ ጋር ምንም አይነት ሪል ኮኔክሽን ከሌለክ ነው። ነገር ግን ኢትዮጵያ ውስጥ ዴፕሪቬሽን የለም። ሰው ኢትዮጵያዊ ዜጋ ሲቲዝንሺፑን በዴፕሪቬሽን አያጣም ማለት ነው። ሁለተኛ ደግሞ ላፕስ ኤክስፓይሬሽን ነው። አንዳንድ ሀገራት ውስጥ ውጪ ብዙ ዓመታት ከቆየክ ሲቲዝንሺፕ ህግ ኤክስፓየር ያደርጋል ምናምን የሚል ህግ አላቸው። ለምሳሌ ኢንዲያ፣ ህንድ ውስጥ ከ7 ዓመት በላይ ውጭ ከኖርክ ሲቲዝንሺፕህን ታጣለክ የሚል ህግ አላቸው። ነገር ግን ኢትዮጵያ ውስጥ በተመሳሳይ ይህ ህግ አይሰራም። የኢትዮጵያ ዜግነት ይህን ያክል ዓመታት ውጪ ስለኖርክ ኤክስፓየር ያደርጋል የሚል ነገር የለውም ማለት ነው። ሶስተኛ ሪናንሴሽን ነው። ይሄ በፈቃደኝነት ዜግነቱን አልፈልግም ብለህ ስትሰጥ ነው። ኢትዮጵያ ይህንን ትፈቅዳለች። ነገር ግን ያለበትን ኃላፊነት ካለ መጀመሪያ ማሟላት አለበት። ለምሳሌ ታክስ ምናምን የሆኑ መንግስታዊ የሆኑ ኃላፊነቶች ካሉበት ማለት ነው። እናም ኦፊሻሊ ሪሊዝድ መሆን አለበት። ኢትዮጵያዊ መሆንህ ይህ ፕሮሰስ እስኪያልቅ ድረስ ስለማያቆም ማለት ነው። የሪናንሴሽን ለምሳሌ አንድ ኢትዮጵያዊ ወደ ጀርመን ሄደና ጀርመናዊ መሆን ከፈለገ የኢትዮጵያዊ ዜግነቱን ሪናንስ ማድረግ ይችላል ማለት ነው። አራተኛ ሰብስቲቱሽን ነው። ይህ ደግሞ አውቶማቲካሊ በሌላ ሀገር ዜግነት ስትተካ ነው። ይህ ሁለት መንገዶች አሉት፣ ባይ ናቹራላይዜሽን እና አኔክሴሽን ነው። ናቹራላይዜሽን አፕላይ አድርገህ የሌላ ሀገር ዜጋ ከሆንክ የኢትዮጵያ ዜግነትህ ካንስል ኦር ሪፕሌስድ ይደረጋል ማለት ነው። ይሄ ናቹራላይዜሽን ሲሆን፣ አኔክሴሽን ደግሞ ለምሳሌ አይበለውና ያው ሀፕንም አያደርግም፣ ግን እንደው ለምሳሌ የኢትዮጵያ ድንበር በሌላ ሀገር ከተወሰደ አውቶማቲካሊ የዛ አዲስ ሀገር ዜጋ ሊሆን ይችላሉ እንደማለት ነው። እነዚህ እንግዲህ ዌይስ ኦፍ ሉዚንግ ሲቲዝንሺፕ ዜግነታችንን የምናጣባቸው መንገዶች ናቸው ማለት ነው። በአራቱ ውስጥ ሁለቱ ብቻ ነው ኢትዮጵያ ውስጥ የሚሰሩት፣ እነሱም ሪናንሴሽን እና ሰብስቲቱሽን ነው። እንዲሁም የዚህ ዩኒት የመጨረሻ ሀሳብ ደግሞ ስቴትለስነስ ነው። ስቴትለስነስ አንድ ሰው በምንም ሀገር ዜጋ ነክ ተብሎ ሪኮግናይዝ ሳይደረግ ሲቀር ነው፣ ሀገር አልባ ሲሆን ነው። የሚጠብቀው መንግስት የለው፣ መብቶቹን የሚያስከብርለት፣ መሰረታዊ አገልግሎት የሚሰጠው፣ ትምህርት፣ ጤና ምናምን የሚሰጠው፣ ኢቭን ሌጋል መታወቂያዎች ፓስፖርት ምናምን የሉትም ማለት ነው። ዋነኛ የስቴትለስነስ ምክንያት ስቴት ፌለር ነው፣ የሀገር መውደም ማለት ነው። ዜጎቹ ሀገር አልባ ስቴትለስነስ በዴፕሪቬሽን ምክንያት ሊሆን ይችላል። መንግስት ዜግነቱን ሲወስድና ያለምንም ናሽናሊቲ ሲያስቀረው ማለት ነው። ቅድም እንዳየ ነው ማለት ነው። በተጨማሪም በፍቃደኝነት ዜግነታቸውን ትተው የሌላ ሀገር ዜግነት ሳያገኙ ሲቀሩ መሀል ላይ ሲንጠለጠሉ ስቴትለስነስ ሊሆኑ ይችላሉ ማለት ነው። በአንዳንድ ሁኔታዎች ደግሞ መንግስት ራሱ ወይንም አድሏዊ ህጎቹ ምክንያት ሊሆኑ ይችላሉ ለስቴትለስነስ። በኤትኒሲቲ፣ ሪሊጅን፣ ሬስ ምናምን የሆኑ ግሩፖችን ኤክስክሉዝ ሲያደርግ እንግዲህ ሀገር አልባ ሊያደርጋቸው ይችላል ማለት ነው። ይሁን አድሏዊ በሆነ መንግስታዊ ሲስተማቲክ በሆነ ሁኔታ ማለት ነው። ስቴትለስነስ የሆኑ ሰዎችን በጣም ቨልነራብል የሆኑ ናቸው። ቤዚክ የተባሉ መብቶችና ሌጋል ፕሮቴክሽኖችንም ብዙም አይሰጣቸውም። ዓለም አቀፍ ተቋማትም ዩኤንኤችሲአር ምናምንም ስቴትለስነስን ለመቀነስ በብዛት እየሰሩ የሚገኙ ናቸው ማለት ነው። ቻፕተር 4ን በዚህ ቪዲዮ ጨርሰናል ማለት ነው። ኮመንት ላይ እስኪ ለነዚህ ለሶስቱ ጥያቄዎች መልሳቸውን አስቀምጡልኝ። እንግዲህ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ምናምን ማድረግ እንዳትረሱ። በጣም ረጅም ታይም የሚወስዱ ቪዲዮዎች ናቸው እየሰራን ያለ ነው። ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንዲሁም ደግሞ ከዚህ በፊት የለቀቅናቸው ብዙ ቪዲዮዎች አሉ፣ ወደፊትም እየለቀቀን ነው። ቻናላችንን በተደጋጋሚ ቼክ ማድረግ እንዳትረሱ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።